ሰላም ጤና ይስጥልን። እንዴት ናችሁ? ባርከን ጥበቦች ነን። ዛሬም ደግሞ በሰዓታችን ወቅታችን ጠብቀን ቆንጆ ልብሶችን ለእናንተ ይሆናሉ ብለን ያሰብናቸው ልብሶች ይዘን መተናል ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። የተለያዩ ብትኖችና የተዘጋጁ ልብሶችን የምናሳያችሁ ይሆናል። እናንተ የወደዳችሁትን የመረጣችሁትን ቴሌግራም ላይ ኦር ዋትስአፕ ላይ ብትልኩልን የፈለጋችሁትን ልንሰራላችሁ እንችላለን። እስከ መጨረሻው ድረስ ደግሞ አብራችሁን ቆዩ። ዛሬ እንግዲህ መጀመሪያ እኔ ራሴ በለበስኩት ልብስ ነው የመጀመሪያ ማሳያችሁ ማለት ነው። እንደምታዩት ነው በጣም የሚያምር ቆንጆ ተደርጎ የተሰራ ለአሸንዳ መሆን የሚችል አሁን ለመጪው ለአሸንዳ መሆን የሚችል ከዛም ውጭ ደግሞ ለተለያዩ ቀናቶች በደንብ መሆን የሚችል ቆንጆ የልብስ ምርጫ ነው ማለት ነው። በጣም ነው የሚያምረው። በጣም የሚያዘንጥ ቆንጆ ተደርጎ ወራጅ ጥልፍ የተሰራ ነው። ከለሩም ደግሞ የማይረብሽ በጣም በሚያምር ሁኔታ ጀርባውም እንደዚህ አንገቱ ተጠልፎ እንደዚህ ከላስቲክ ውጭ ወገቡ ተደርጎ ቆንጆ ተደርጎ የተሰራ ቆንጆ የልብስ ምርጫ ነው ማለት ነው። ነጠላውን እንደዚህ አድርገን ለፕሮግራም ሲኖርብን መልበስ እንችላለን። ከተፈለገ ደግሞ እንደ ነጠላም ለቤተክርስቲያን ሲሆን መልበስ ይቻላል ማለት ነው። ከዛ ውጭ ግን ያለ ነጠላ ልክ እንደዚህ አድርገን ለፕሮግራሞቻችን በዚህ መንገድ ቅልጥፍ ብለን መዘነጥ እንችላለን ማለት ነው። ስለዚህ እነዚህ ቀሚሶች ይሄ ቀሚስ ሙሉ ዙሪያው 4 አርቡ ጥልፍ በጥልፍ ተደርጎ ወራጁም ጥልፍ በጥልፍ ተደርጎ የተሰራ ነው። እጁም እንደምታዩት ነው ክንድ ድረስ ነው ቅልብጭ ብሎ የተሰራ ቆንጆ የልብስ ምርጫ ነው ማለት ነው። ይህን ልብስ እኛ ጋር በ16,000 ብር ዙሪያውን 4 አርብ አድርገን ሙሉ በሙሉ ነጠላውም ቀሚሱም ጥልፍ በጥልፍ ስለሆነ 16,000 ብር እኛ ጋር ታገኙታላችሁ ማለት ነው። እንዳልኳችሁ ለአሸንዳው በደንብ መሆን ይችላል። በተለያዩ የከለር አማራጮች አሉን። የተለያየ የከለር ልብሶች ማዘዝ ትችላላችሁ። ጥልፉንም ደግሞ ከለሩን ዲዛይኑን ቀይረን በቆንጆ ሁኔታ መስራት እንችላለን ማለት ነው። ወደ ቀጣይ ደግሞ ስራችን ስናሳያችሁ ቀጣይ ደግሞ ማሳያችሁ ይሄንን ጥልፍ በጥልፍ ልብስ ነው ማለት ነው። ይሄ ጥልፍ በጥልፍ ልብስ በጣም በቆንጆ ሁኔታ የተሰራ ሙሉ በሙሉ ጥልፍ በጥልፍ ሆኖ ዙሪያው 4 አርብ ተደርጎ ፈርጦቹ በደንብ ቦታቸውን ጠብቀው የተሰሩ ቆንጆ ለፕሮግራም የሚሆን በጣም ያልሰፋ ግን ደግሞ መካከለኛ የሆነ የጥበብ ምርጫ ነው። የጥልፍ በጥልፍ ምርጫ ነው ማለት ነው። ይሄ በደንብ ያምራል፣ ያዘንጣል። ጥልፉም ደግሞ ድርቅ ያለ አይደለም፣ በጣም ልስልስ ያለ ነው። በደንብ ማዘነጥ የሚችል አቅም ያለው ከለሩን ቡኒነቱን የማትወዱት ካላችሁ ወደ ሌላ ከለር ቀይረን በቆንጆ ሁኔታ መስራት እንችላለን። ይሄ ደግሞ ቀበቶም አለው እንደምታዩት ነው። አንገቱን ሀክብ አድርገን የሰራ ነው። ቀበቶ ካልተፈለገ እንደዚህ ማውለቅ ይችላል። ከተፈለገ ደግሞ ልክ እንደዚሁ አድርገን መስራት እንችላለን ማለት ነው። ስለዚህ ይሄንን ቀሚስ እኛ ጋር በ36,000 ብር ዙሪያውን 4 አርብ አድርገን ቆንጆ አድርገን ሰርተን የምናስረክባችሁናል ማለት ነው። ቀጥሎ ደግሞ ማሳያችሁ ይሄን ቀሚስ ነው። ይሄ ቀሚስ እንግዲህ አሁን በጣም ፋሽን የሆነና አሁን ላይ ሰው በጣም በደንብ እያዘዘው ያለ ለፕሮግራምም ለመጪው ለአዲስ ዓመትም በደንብ መሆን የሚችል ቆንጆ የልብስ ምርጫ ነው። እጁ በደንብ ጉንፍ አድርገን እንደ ኮት ስፌት እዚህ ጋር ከፍ አድርገን በደንብ ቆንጆ አድርገን የሰራ ነው ማለት ነው። ይሄ ከፍ ማለቱ በጣም ግሬስ ይሰጣል እንደ ኮት ስፌት መሆኑ ማለት ነው። ይሄ ደግሞ እንደምታዩት ነው የአንገቱ ጥልፍ ቅልብጭ ብሎ በደንብ ነው የሚያምረው። ጥልፎቹ ዲዛይኖቹ በትንንሽ መሰራቱ በጣም ያምራል። በሼፕ የተሰራ ልብስ ነው። ምንም አይነት ላስቲክ የሚባል ከጀርባው ላይ የለም፣ አልተጠቀምንም። እጁም ደግሞ ጥልፉ በደንብ ትልቅ ተደርጎ እየተሰራ ነው ማለት ነው። በደንብ ነው የሚያዘንጠው። እጀ ሙሉ ነው። ይሄ ደግሞ ታቹ ዙሪያው 5 አርብ አድርገን የሰራ ነው ማለት ነው። ጥልፉ በጣም ነው የሚያምረው። በጣም ቆንጆና የሚያዘንጥ ነው። ምናልባት ፒንክነቱ ከቀይ ጋር ሚክስ አድርገን የሰራ ነውን እናንተ ፒንክነቱን የማትወዱት ከሆነ በተለያየ ከለር በአረንጓዴም በተለያየ ከለር መስራት ይቻላል። ይሄ ግን ፒንክ የምንለው አይደለም፣ ከቀይ ጋር ሚክስ አድርገን የሰራ ነው ልብስ ስለሆነ ኦልሬዲ ፒንክ የምንለው አይደለም ማለት ነው። በጣም ነው የሚያምረው። በጣም ቆንጆ ልብስ ነው። በ5 አርብ አድርገን ይህንን ቀሚስኛ ጋር 35,000 ብር ታገኙታላችሁ ማለት ነው። ሙሉ በሙሉ ጥልፍ በጥልፍ ነው። ከነነጠላው አድርገን በቆንጆ ሁኔታ የምናስረክባቸው ይሆናል ማለት ነው። በቀጣይ ደግሞ ማሳያችሁ ይሄን ቀሚስ ነው። ይሄ ቀሚስ ደግሞ በከስተመራችን ትዕዛዝ መሰረት የተሰራ ነው። ሙሉ በሙሉ ሳባ ነው። ሙሉ ጨርቁን ሳባ አሸምነን ከዛ ከታች ጥልፍ አድርገን አንገትና እጁን እንደዚህ አድርገን የሰራ ነው ልብስ ነው ማለት ነው። በጣም ነው የሚያምረው። ከራሱ ከሳባ ስከርፍ ጋር አንድ ላይ ፐርፌክት ማች አድርገን የሰራ ነው ማለት ነው። በጣም ያምራል። ሲምፕል ሆኖ ግን ደግሞ አት ሴም ታይም በጣም ሌግዣሪ ቫይብ ያለው ሳባ ስለሆነ ሙሉ በሙሉ በደንብ የሚያዘንጥ ቆንጆ የልብስ ምርጫ ነው ማለት ነው። እዚህ ላይ ከተፈለገ ፈርጥ መጨመር ይቻላል። ግን ከስተመራችን ፈርጥ ስላልፈለገች ነው ፈርጥ መጨመር ይቻላል። ከተፈለገም ደግሞ ልክ እንደዚሁ ቆንጆ አድርገን በባዶ አድርገን መስራት እንችላለን። እናንተ በምትፈልጉት የከለር ምርጫ የተለያዩ ሳባዎች አሉ። ለምሳሌ በእንደዚህ አይነት ሳባ አሁን ለምሳሌ ይሄ ፈካ ያለ የሳባ ጨርቅ ነው።
በዚህ በክሬም ከለር ሳባ ከፈለግን መስራት ይቻላል። የተለያዩ የጨርቅ ምርጫዎች ስላሉ ማለት ነው። ከተፈለገም ደግሞ ለምሳሌ እንደዚህ ደግሞ በደንብ ድምቅ ያለ ሳባ ጨርቅ፣ በዚህም ሳባ ጨርቅ የተለያዩ ስራዎችን መስራት ይቻላል ማለት ነው። በዚህ ብቻ አይደለም፣ ይሄ የከስተመር ኦርደር ስለሆነ ነው እንጂ በተለያየ የጨርቅና የክር አማራጭ በቆንጆ ሁኔታ መስራት የምንችለው ነው ማለት ነው። ይሄን ቀሚስ ግን እኛ ጋር ልክ እንደዚህ በሳባ ተደርጎ ተሰርቶ በ23 ሺህ ብር እኛ ጋር ታገኙታላችሁ ማለት ነው። ፈርጥ ከፈለጋችሁ ፈርጥ መጨመር ይቻላል። ሙሉ ዙሪያውታችሁ ጥልፍ ነው። እስከርፉም ደግሞ ሻርፑም ሙሉ በሙሉ ጥልፍ ነው ማለት ነው። ስለዚህ እኛ ጋር ቆንጆ ሁኔታ የተለያዩ ልብሶችን ታገኛላችሁ ማለት ነው። በመቀጠል ደግሞ ማሳያችሁ ቀሚስ ይሄንን ቆንጆ የሆነ ለሙሽራ ለቤተ ክርስቲያን ነጭ በነጭ የሰራ ነው የልብስ ምርጫ ነው ማለት ነው። ይሄ ከነባሉ ታዞ የተሰራ ነው ማለት ነው። በጣም ነው የሚያምረው። ላይ ድረስ በጣም ትልቅ ሰፊ ተደርጎ የተሰራ የጥልፍ ምርጫ ነው። ፈርጦቹ በስትክክል ቆንጆ ሆነው በደንብ ቦታውን ጠብቀው የተሰሩ የልብስ ምርጫ ነው። ይሄ ለቤተክርስቲያን ለቁርባን የተሰራ ልብስ ነው ማለት ነው። ዙሪያውን 4 አርብ ነው ያደረግነው። እዚህ ጋር ላዩ ላይ መስቀሎች አሉት። ፎቶ የተሰራው በሌላ ከለር ነው፣ ግን እኛ ከስተመሮቻችን ስለወደዱት ልብሱን በዚህ ከለር ለቤተ ክርስቲያን በሚሆን ከለር ወደ ነጭ ቀይረን የሰራ ነው። ቆንጆ የልብስ ምርጫ ነው ማለት ነው። ዙሪያውን 4 አርብ ነው ያደረግነው። ነጠላውን ደግሞ እንደምታዩት ነው። ነጠላው ቁጨት ብቻ ነው የቀረው፣ ግን ደግሞ በጣም ነው የሚያምረው። በጣም የሚያዘንጥ ነው። ቅልል ያለች እቺ ራሱ ነጠላ ለብቻ እንደዚህ አዙረናት ቀሚስ ማድረግ እንችላለን ማለት ነው። ከተፈለገ ለአጃቢዎች ምናምን ማለት ነው። ይሄ አንገቱን ደግሞ እንግዲህ እንደምታዩት ነው። ይሄን ቀሚስ በደንብ ሰፊ ጥልፍ ተደርጎ የተሰራ ነው። ጀርባውም ታች ድረስ ልክ እንደዚሁ በተመሳሳይ የሚቀጥል ነው። እጁ ደግሞ እጀ ሙሉ ነው እንደምታዩት ነው። እጅጌው ሙሉ ነው የተሰራው። ይሄ ልክ እንደ ኮት ስፌት ግሬስ እንዲኖረው ከፍ አድርገን ነው የሰራ ነው ማለት ነው። እዚህ ጋር ሙሽራዋ ያለ ቀበቶ እንደዚህ ማድረግ ትችላለች። ከፈለገች ደግሞ ይሄው ቀበቶ አለ። እንደዚህ አድርገን ደግሞ እንደዚህ አስረን ደግሞ በቀበቶ ደግሞ እንደዚህ አድርገን ሌላ ውበት ጨምረንበት በሌላ መንገድም ደግሞ መልበስና መዘነጥ ይቻላል ማለት ነው። በጣም ያምራል። በምትፈልጉት መንገድ እኛ ጋር ቆንጆ ቆንጆ ልብሶችን ሰርተን የምናስረክብ ይሆናል ማለት ነው። ስለዚህ በከስተመር ፈቃደኝነት የተቀረጹ ልብሶች ስለሆኑ ነው እንጂ የተለያዩ ልብሶችም አሉ። ሽፎኖችንም እንሰራለን ለከስተመር እንዳይደብራቸው በሚል ስለማናስተዋውቅ ነው። የምንሰራውን ብቻ ነው የምናስተዋውቀው ማለት ነው። ስለዚህ ከነጠላው ጋር እንደዚህ ሲደረግ በጣም ያምራል። በጣም ቆንጆ ልብስ ምርጫ ነው ማለት ነው። ይሄ ቀሚስ እኛ ጋር 50 ሺህ ብር የሴቷን ቀሚስ ነው የሰራ ነው ማለት ነው። ዙሪያውን 4 አርብ አድርገን ቆንጆ በዚህ ሁኔታ። ስለዚህ እኛ ጋር በቆንጆ ሁኔታ የምትፈልጉትን ልብሶች ታገኛላችሁ ማለት ነው። ከነ ወንዱ ስታዙን ደግሞ ዲስካውንት የምናደርግላችሁ ይሆናል ማለት ነው። በመቀጠል ደግሞ አሁንም ማሳያችሁ ከዚህ በኋላ ላለው ብትን ቀሚሶች ነው። ለበዓል አሁንም በተጨማሪ ዲስካውንት ያደረግንባቸውን ብትን ለአዲስ ዓመት ይሆናሉ ብለን ያሰብናቸውን ልብሶች የምናሳያቸው ነው። ልጀምራ። በመጀመሪያ እንግዲህ የማሳያቸው የጥበብ ምርጫ ይሄን ጥበብ ነው። ከዚህ በፊት አሳይቼዋለሁ ይሄን ጥበብ፣ ግን ደግሞ አሁን በዲስካውንት ዋጋ ያመጣ ነው የልብስ ምርጫ ነው። በጣም ነው የሚያምረው። ቆንጆ ተደርጎ ቀይ ከቢጫ ጋር ሚክስ ተደርጎ የተሰራ ልብስ ነው ማለት ነው። ቆንጆ ቀጭን ጥበብ፣ በደንብ ጥበብ የሆነ የልብስ ምርጫ ነው ማለት ነው። ስለዚህ ይሄ ቀሚስ ለአዲስ ዓመት በደንብ መሆን ይችላል። ከቢጫ እና ከአረንጓዴ ውጪ ቀይን ኢንክሉድ አድርገን የሰራ ነው ልብስ ነው ማለት ነው። በደንብ ለአዲስ ዓመትን በደንብ መሆን የሚችል ልብስ ነው። ይሄን ቀሚስ ዙሪያውን 4 አርብ አድርገን በአንገትና እጅ አድርገን 15 ሺህ ብር እኛ ጋር ታገኝታላችሁ ማለት ነው። ለአዲስ ዓመት ዲስካውንት ብቻ ነው ማለት ነው። ከዛ በመቀጠል ደግሞ ይሄንን አዲስ ጥበብ ነው። ይሄ ጥበብ እንደምታዩት ነው። በጣም ነው የሚያምረው። አረንጓዴ በአረንጓዴ እርስ በርሱ ነው የተሰራው። ጠቆር ያለው ጎመን አረንጓዴ፣ ፈካ ያለው አረንጓዴ፣ በቃ ብቻ እርስ በርስ አረንጓዴዎቹ ሚክስ ተደርገው የተሰሩ ናቸው። ዲዛይኑ እዚህ ላይ ጎልቶ ይታይ ባላቅም፣ ግን በአካል በጣም የሚያምር በደንብ የሚያዘንጥ ቆንጆ የልብስ ምርጫ ነው። ሰፊ ጥበብ ነው። ነጠላው በ10 ሴንቲ ስፋት ነው። ሸማኔ ጋር ስላልደረሰ ነው እሱን የምናሳያቸው ይሆናል። ይሄ ቀሚስ በደንብ በቆንጆ ሁኔታ በደንብ ማዘነጥ ይችላል። ዙሪያው 4 አርብ አድርገን ጨርቁንም በ2 አይን መነን አድርገን የሰራ ነው። ይሄ በጣም ያምራል። ፈርሱ ሙሉ በሙሉ ከስር አረንጓዴ መሆኑ ያስታውቃል። በደንብ በጣም የሚያምር ለአዲስ ዓመት በሰፊ ጥበብ አማራጭ ደግሞ መሆን የሚችል ቆንጆ የጥበብ ምርጫ ነው ማለት ነው። ይሄን ቀሚስ እኛ ጋር ዙሪያውን 4 አርብ አድርገን በአንገትና እጅ በማሽን ጥልፍ አድርገን 18 ሺህ ብር እኛ ጋር ታገኝታላችሁ በዲስካውንት ዋጋ ማለት ነው። ቀጥለው ደግሞ ማሳያችሁ እቺ ደግሞ አዲስ ጥበብ ነች።
በአዲስ መልክ የሰራናት ነች። እቺ አበባ አድርገን ቢጫውን ከክሬም ከለር ጋር ሚክስ አድርገን የሰራ ነው አዲስ ጥበብ ነች ማለት ነው። የተለመደ የምታውቁት ጥበብ ሊኖር ይችላል፣ ግን ከሱ ጋር ተመሳሳይነት ያለው አይደለም። ለየት ብሎ አሰራሩ ግን በዛ መንገድ ሆኖ የተሰራ ቆንጆ አዲስ ጥበብ ነች፣ ያልታየች ነች። ይህን ጥበብ ዙሪያውን 4/4 አድርገን ነጠላው እንደምታዩት ነው። በዚህ መሰረት በቆንጆ ሁኔታ አድርገን ጨርቁን በ2 አይን መነን አድርገን ይህን ቀሚስ እኛ ጋር በ20 ሺህ ብር በዲስካውንት ዋጋ እንሰራላችኋለን ማለት ነው። ስለዚህ ቆንጆ የተለያዩ ልብሶችን አሉን ማለት ነው። እስከ መጨረሻው ድረስ ቻናላችንን ሰብስክራይብ እያደረጋችሁ አብራችሁ ቆዩ። በመቀጠል ደግሞ ማሳያችሁ ይሄን ጥበብ ነው። ይሄ ከዚህ በፊት በደንብ የሚታወቅ ጥበብ ነው። ግን ደግሞ ምንድነው አሁን በአዲስ መልክ የተሰራው ምንድነው ከለሩ ተቀይሮና ሰፊ ጥለት ተደርጎ የመጣ ቆንጆ ጥበብ ነው። የድሮ ጥበብ ነው፣ ግን ደግሞ በአዲስ መልክ በአዲስ አሰራር በከለሩን ተቀይሮ የተሰራ ቆንጆ የጥበብ ምርጫ ነው። በጣም ነው የሚያምረው። ውስጡ ላይም ሻይን በደንብ ያደርጋል። ለእናቶችም ይሆን ለወጣቶችም ደግሞ ለማጀብም ለተለያዩ ፕሮግራም በደንብ የሚሆን ነው። ለአዲስ ዓመትም ደግሞ በደንብ የሚሆን በደንብ የሚያዘንጥ ቆንጆ የልብስ ምርጫ ነው ማለት ነው። ዙሪያውን 4/4 አድርገን ነው የሰራ ነው። ይሄን ቀሚስ ስፋቱ ከበዛባችሁ ደግሞ እንደዚህ ቆርጠን በግማሽ መስራት ይቻላል ማለት ነው። ግን ይሄ እንደዚህ እንዳለ ሰፊ 40 አድርገን በደንብ ቆንጆ ሁኔታ የሰራ ነው። እንደምታዩት ነው። ነጠላውን በደንብ ነው የሚያምረው። በደንብ ቆንጆ ሆኖ ፍክት ማድረግ የሚችል ለጸይብም ቀላል ለሰውም በደንብ መሆን የሚችል ቆንጆ የልብስ ምርጫ ነው ማለት ነው። ይሄን ቀሚስ እኛ ጋር 21 ሺህ ብር ታገኙታላችሁ ማለት ነው። ዙሪያውን 4/4 አድርገን በአንገትና እጅ ጥልፍ ማለት ነው። የዲስካውንት ዋጋ ነው። ከዛ ይሄ ራሱ ደግሞ ያያችሁት ጥበብ ለአዲስ ዓመት እንዲሆን ከለሩን በአረንጓዴና መደቡን በቢጫ አድርገን ተመሳሳይ ጥበብ ግን ደግሞ የተለየ ከለር አድርገን የሰራ ነው ማለት ነው። ይሄ እንደምታዩት ለአዲስ ዓመት በደንብ መሆን የሚችል በጣም ቆንጆ ጥበብ በደንብ ማዘነጥ የሚችል አድርገን ነጠላውንም ቀሚሱንም እኩል ስፋት አድርገን የሰራ ነው ልብስ ነው ማለት ነው። ይሄ ቀሚስ እንደምታዩት ነው። ምናልባት ለቅምሻ ከፈለጋችሁት ይሄንን በልክ እንደዚሁ አድርገን በቀጭኑ 5/4 ዙሪያውን 4/4 አድርገን በአንገትና እጅ ሰርተን 15 ሺህ ብር እኛ ጋር ታገኝታላችሁ ማለት ነው። ቆንጆ ጥበብ ነው። በሸማኔም ደረጃ ጥበብ ከሚባሉት መካከል አንደኛው ነው። ከበድ ይላል አሰራርም ማለት ነው፣ ላሸማመንም። ስለዚህ ይህን ቀሚስ እኛ ጋር በአንገትና እጅ 15 ሺህ ብር ታገኝታላችሁ ለአዲስ ዓመት ዲስካውንት። ይሄም ለአዲስ ዓመት ይሆናል ብለን ካሰብናቸው መሀል ውስጥ ነው። ዲስካውንት ላይ ካወጣናቸው ልብሶች መካከል ነው። በጣም ያምራል። ከዚህ በፊት በደረጃ ሳይተነዋል። አሁን ግን ይሄ ያለ ደረጃ ነው። ራሱ ታቹን ችሎ ነው። ፒንክና አረንጓዴ ሚክስ ተደርጎ የተሰራ ቆንጆ የልብስ ምርጫ ነው። ጨርቁ 2 አይን መነን ነው። ጥርት ያለ በቆንጆ ሁኔታ የተሰራ ነው። ይህንንም ቀሚስ በአንገትና እጅ አድርገን 15 ሺህ ብር እኛ ጋር ታገኝታላችሁ ማለት ነው። በግሩፕ ሆናችሁ ደግሞ ይበልጥ ለምታዙን ደግሞ የተለየ ዲስካውንት የምናደርግላችሁ ይሆናል። ይሄ ዲስካውንት የሚቆየው ለአዲስ ዓመት ብቻ ነው። ቀድማችሁ እያዘዛችሁ። በመቀጠል የማሳያችሁ ደግሞ ጥበብ ይሄ ጥበብ ነው። ይሄም ለአዲስ ዓመት በደንብ መሆን የሚችል ነው። ሰፊ ጥበብ ምርጫችሁ ለምታደርጉ ይሄ በደንብ ቆንጆ ነው ማለት ነው። የተለያዩ ከለሮችን ያካተተ ነው። በጣም ነው የሚያምረው። በጣም ቆንጆ እና የሚያዘንጥ ልብስ ነው። ነጠላውንም እንደምታዩት ነው። ሰፊ ነው። የመሀሉን ስፋት ኦልሞስት እኩል ሊሆነው ምንም ያልቀረው ቆንጆ በስፋት ተደርጎ የተሰራ ቆንጆ ልብስ ነው። ይሄ ልብስ በደንብ ያዘንጣል። ፍክት የሚያደርግ ነው ማለት ነው። ጨርቁም ጥርት ያለ በ2 አይን መነን የተሰራ ነው። በደንብ ያስታውቃል። ምቱ እንደ ሰፊ ጥበብነቱ አይደለም። በደንብ ምትት ተደርጎ የተሰራ ልብስ ነው ማለት ነው። ይሄ ቀሚስ ዙሪያውን እንደዚህ 4/4 ነው ማለት ነው። ዙሪያው 4/4 ተደርጎ የተሰራ ነው። ይሄ ቀሚስ ምንድነው አንገትና እጅ ብቻ ጥልፍ ነው የሚፈልገው ማለት ነው። ዙሪያው 4/4 ስለሆነ ስለዚህ ይሄን ቀሚስ እኛ ጋር በአዲስ ዓመት ዲስካውንት 17 ሺህ ብር እኛ ጋር ታገኝታላችሁ ማለት ነው። በአንገትና እጅ ብቻ። ምናልባት እንደዚህ 3 ደረጃ መሆኑን ካልፈለጋችሁት ደግሞ ይሄን እንደዚህ ማጠፍ ይቻላል። ከዛ እንደዚህ በአንድ ደረጃ ብቻ አድርገን መስራት ይቻላል ማለት ነው። ስለዚህ እናንተ ዋናው ጥበቡን ውደዱት እንጂ እንዲህ ብናረገው የሚለውን አብረን እየተነጋገርን የተለየ ዲዛይን ፈጥረን መስራት ይቻላል ማለት ነው። በቀጣይ ደግሞ ወደዚህ ልብስ ነው የማመራው። ይሄ ልብስ ማለት በደንብ በጣም ቆንጆ በደንብ የድሮ ጥበብ የሚያውቅ ሰው ካለ የድሮ ጥበብ አሁን ላይ ግን በሳባ እየተሰራ ያለ ቆንጆ የጥበብ ምርጫ ነው ማለት ነው። ከለሩን በተለየ ከለር መቀየር ይቻላል። በተለይ ይሄ ሞር ፕሮግራም ላለበት ሰው ምናምን ሪኮመንድ አደርጋለሁ። ጨርቁ ይሄኛው በኦርጋንዛ ጨርቅ ነው የሰራ ነው። ግን ደግሞ ሙሉ በሙሉም ደግሞ ሳባ ላይ ደግሞ እየተሸመነ ያለ አሁን ወቅታዊ የሆነ የጥበብ ዲዛይን ነው። እንደዚህም ባለበት ሁኔታ በደንብ ሊያዘንጥና ከለሩን ከፈለግን የቀይነቱን ወደ ሌላ ከለር ቀይረን በደንብ ሊያዘንጠንና ሊያሳምረን የሚችል ቆንጆ ጥበብ ነው። ለቤተክርስቲያን ደግሞ የቤተክርስቲያን ፕሮግራም ላለባችሁ ደግሞ
ይሄንን ቀይ ከለሩን ወደ ነጭ ቀይረን ስቲል ጨርቁ ነጭ ኦርጋንዛ ስለሆነ የሰራ ነው ለቤተክርስቲያን ለቁርባን ራሱ መለበስ የሚችል ቆንጆ የልብስ ምርጫ ይሆናል ማለት ነው። እንደምታዩት ነው ኦርጋንዛነቱ በጣም ነው የሚያምረው። መሀል ላይ ሳባ እየገባ የተሰራ ስለሆነ በጣም የሚያምር ሻይን የሚያደርግ በደንብ የሚያዘንጥ ለየት ያለ ቆንጆ ልብስ ነው ማለት ነው። ይሄንን ለሙሽራ እናቶችን በተለያየ ከለር ዲዛይኑን ቀይረን ፈርጦች እዚህ ውስጥ በማስገባት የተለያዩ ስታይሎችን ተጠቅመን በደንብ ለትልልቅ ፕሮግራሞች መሆን ይችላል ማለት ነው። ስለዚህ ይሄንን ቀሚስ እንደዚሁ ባለበት ሁኔታ እኛ ጋር 28 ሺህ ብር ታገኝታላችሁ ማለት ነው። ዙሪያውን 4/4 አድርገን በአንገትና እጅ ጥልፍ ማለት ነው። ቀጣይ ደግሞ ማሳያችሁ ይሄ ከአዲስ ዓመት ውስጥ አይካተትም፣ ግን ያው ላሳያችሁ ፕሮግራም ካለባችሁ ከወዲሁ እንድታስቡበት ላሳያችሁ ብዬ ነው። ይሄ ደግሞ ቀጣይ ለአዲስ ዓመት ካዘጋጀናቸው ዲስካውንት ካረግንባቸው ልብሶች መካከል ነው ማለት ነው። ይሄ በደረጃ ነው። ከዚህ በፊት አሳይተነዋል። በጣም ነው የሚያምረው። በደንብ ማዘነጥ የሚችል ቆንጆ የልብስ ምርጫ ነው ማለት ነው። በደንብ ነው የሚያዘንጠው። ደረጃ መሆኑ በደንብ ያምራል። ደረጃው በዛብን ለምትሉ ቅድም ሀሳብ እንደሰጠኋችሁ እንደዚህ ቆርጠን መስራት ይቻላል። ከተፈለገ ደግሞ አይ ከነ ሙሉ ግርማው ከተባለ ደግሞ እንደዚህ ሙሉ ለሙሉ በ3 ደረጃ አድርገን መስራት ይቻላል። ቢጫ ሁልጊዜ ፍክት የሚያደርግ የልብስ ምርጫ ስለሆነ በደንብ ማዘነጥ የሚችል ቆንጆ የልብስ ምርጫ ነው ማለት ነው። ይሄን ቀሚስ እኛ ጋር በአዲስ ዓመት ዲስካውንት አንገትና እጅ አድርገን 15 ሺህ ብር እኛ ጋር ታገኝታላችሁ ማለት ነው። በመቀጠል ደግሞ ማሳያችሁ ይሄንን ጥበብ ነው ማለት ነው። ይህም ደግሞ ከአዲስ ዓመት ከአረንጓዴና ከቢጫ ወጣ ያለ የምትፈልጉ ከሆነ ይሄም ጥሩ ምርጫ ነው። በጣም ያምራል። ቆንጆና የሚያዘንጥ ልብስ ነው። ይሄም ባለደረጃ ነው እንግዲህ እንደምታዩት ነው። የሰፊ ጥበብ ያህል ግን ግሬስ ያለው ቆንጆ ቀሚስ ነው ማለት ነው። እንደምታዩት ነው። ዙሪያው 4/4 ነው። ነጠላው ደግሞ እንደምታዩት የመሀሉን ስፋት ሙሉ በሙሉ ይዞ ነው። ኦልሞስት ቀሚስ በሉት። በጣም ሰፋፊ ነጠላ ለምታደንቁ ሰዎች ይሄ ይሆናል። ይሄ በቃ ቀሚስ ነው። ነጠላ ለመባልም ይከብዳል። ስለዚህ በዚህ ነጠላ አድርገን ይሄን ቀሚስ ቆንጆ አድርገን ሰርተን በ16 ሺህ ብር በዲስካውንት በአንገትና እጅ ጥልፍ አድርገን የምንሰራላችሁ ይሆናል ማለት ነው። ከለር መቀየር ከፈለጋችሁ ከለር ቀይረን በተሻለ መንገድ እንሰራላችኋለን ማለት ነው። በቀጣይ ደግሞ ማሳያችሁ እችኛዋን ቢጫ ጥበብ ለአዲስ ዓመት ከተሰራች ልብስ ውስጥ ሌላኛዋ ቢጫ ጥበብ ነች። እንደምታዩት ነው። በጣም ነው የሚያምረው። መደቡ ሙሉ በሙሉ በሱፍ አድርገን እየሰራ ነው ሆኖ ግን ደግሞ እቺ ፈርጦቹ ዲዛይኖቹ ግን በሳባ ተደርገው ለአዲስ ዓመት እንዲሆኑ አድርገን ያሸመነው ቆንጆ የልብስ ምርጫ ነው። በጣም ነው የሚያምረው። ያዘንጣል። እንደምታዩት ነው። ጨርቁ ጽድት ብሎ በደንብ ተመቶ የተሰራ ልብስ ነው ማለት ነው። ይሄ ቀሚስ ከተፈለገ በወራጅ ጥልፍ ከተፈለገ ደግሞ በአንገትና እጅ መሰራት ይችላል። በአንገትና እጅ አድርገን ይሄን ቀሚስ እኛ ጋር በአዲስ ዓመት ዲስካውንት 14 ሺህ ብር ታገኝታላችሁ። በአንገትና እጅ ወራጅ ጥልፍ ለምትፈልጉ ደግሞ በ16 ሺህ ብር ወራጅ ጥልፍ አድርገን ዙሪያውን 4/4 አድርገን እንሰራላችኋለን ማለት ነው። ነጠላውም ቀሚሱም እንደምታዩት እኩል ነው ማለት ነው። በደንብ ያምራል። ቆንጆ ምርጫ ይሆናል። በተለይ ይሄ ለግሩፕ ጥሩ ምርጫ ይሆናል ማለት ነው። ቀጣይ ደግሞ ማሳያችሁ ይችን ጥበብ ነው። ይቺ ጥበብ በጣም ታምራለች። ወጣ ያለ ከለር ለምትፈልጉ ዲስካውንት ውስጥ እናካትላችሁ በሚል ነው ያካተት ነው። ሁሉንም ቢጫና አረንጓዴ ዲስካውንት ከምናደርግ በሚል ነው። ይሄም በጣም የሚያምር ጽድት ያለ ጨርቅ ቆንጆ የሆነ የሚያምር ጥለት ነው ማለት ነው። ይሄን ቀሚስ ዙሪያው 4/4 ተደርጎ የተሰራ ነው። ነጠላውንም እንደምታዩት ነው። ራሱ ዲዛይኑ ጥበቡ ሆኖ ግን ደግሞ ቀጠን አድርገን እየሰራ ነው ማለት ነው። ይሄን ቀሚስ እኛ ጋር በ15 ሺህ ብር በአንገትና እጅ ዙሪያውን 4/4 አድርገን ሰርተን የምናስረክባቸው ይሆናል ማለት ነው። በጣም የሚያምር ነው። ሌላው ደግሞ ይህም ቀሚስ አሁን ለምሳሌ በደንብ የሚያምር ቆንጆ ለአዲስ ዓመት በደንብ መሆን የሚችል ቀሚስ ነው። ይሄ ራሱ አሁን ለምሳሌ ሳላሳያችሁ ከማልፍ ብዬ ነው። ይሄ በደንብ የሚያምር ለአዲስ ዓመት በደንብ መሆን የሚችል ቆንጆ የልብስ ምርጫ ነው ማለት ነው። እንደምታዩት ነው። እዚህ ላይ ፈርጦች ራሱ መጨመር እንችላለን። ፈርጦች ስንጨምር በጣም ያምራል፣ የሚያዘንጥ ነው ማለት ነው። ይሄም ከአዲስ ዓመት ዲስካውንት ውስጥ አንድ ላይ ነው ማለት ነው። ይሄንን ቀሚስ እኛ ጋር በአንገትና እጅ አድርገን በ16 ሺህ ብር እኛ ጋር ታገኝታላችሁ። ነጠላው ደግሞ ይሄ ነው። ሰፊ ነው ነጠላው፣ ቀጭን የሚባል አይደለም። እንደምታዩት ነው። በጣም ያምራል። ስለዚህ ቆንጆ ነው። በዚህ መንገድ እንግዲህ እኛ ጋር ለአዲስ ዓመት የተለያዩ ዲስካውንቶችን ለአዲስ ዓመት የሚሆኑ ከለሮችንም የማይሆኑ ከለሮችንም አካተን ለአዲስ ዓመት እንደ ጊቫዌ አድርገን በዲስካውንት ውስጥ አካተን ያቀረብንላችሁ ልብሶች እነዚህን ይመስላሉ ማለት ነው። ስለዚህ እያዘዛችሁ እስከዛሬ ድረስም ደግሞ ለምታበረታቱን በጣም ነው የምናመሰግነው። ቻናላችን ላይክ፣ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ለወዳጅ ዘመዶቻችሁ ደግሞ ሼር እያደረጋችሁ ቤተሰብ እንድትሆኑ እንጠይቃለን ማለት ነው። ሳምንት ደግሞ በተለየ አቀራረብ በተለየ አዘጋጃጀት የምንመለስ ይሆናል። እስከ ሳምንት መልካም ሳምንት።